ሄርሜላ ለምን ይሁን እንደዚህ የሆነች ያለችው? ፋሚሊዎች ሄርሜላ እንደዚህ መሆኗ ተገቢ ነው ብዬ አላስብም። አብርሃም የእውነትም የሆነ ነገር ጀስት እንደሚባለው ብዙ ሰዎች ለምን ይህንን ነገር እንደሚያምኑበት ባላውቅም አንዳንድ ሰዎች ያው ኮመንት ላይ መተት ነው፣ በሰላሙ አይደለም፣ በጤናው አይደለም ምናምን እያሉ ብዙ አይነት ነገር እየተናገሩ ነው። ግን አብርሃም ለምን እንደዚህ ሊሆን ቻለ የሚለውን ጉዳይ እናወራለን። መነግራችሁም ነገር አለ። እስከ መጨረሻው ድረስ ቪዲዮውን እንድትከታተሉ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ምን ያደርግልህ ነው ማለት ጠባት ይፋንድ እዚህ ደረቷ ላይ አድርግላት። እዚህ ደረቷ ላይ አድርግላት። ደረቷ ላይ አድርግላት። ይኸው አምጣው እጄ ላይ አድርገው። ሄርሚ ሄርሚ ያለው በእኛ እንዴ ሄርሚ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? እኛ አለን እጅግ በጣም ደህና ነን። እናንተም ጋር ሰላም እንደምትሆኑ እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ በአዲስ ጉዳይ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም እዚህ ቤት ላይ ቤተሰብ ሁኑ፣ ብዙ ታተርፉበታላችሁ። ፋሚሊዎች ዛሬ ያው ሄርሜላ እጅግ በጣም ሆት ሆና ትላንትና ወድቃ ነበረ። ጀስት ዛሬ ያው ነቅታለች፣ ወደ አይምሯ ተመልሳለች። ሄርሜላ አሁንም በጣም ማመንና ነገሩን መቀበል ከብዷታል። አብርሃም ነገሮችን ለመናገር እየሞከረ ነው። ያው ከሩታ ጋር መሆን እንደሚፈልግ በግልጽ እየተናገረ ነው። አብርሃም ከሩታ ጋር ከሆነ ደግሞ እንዳልኳችሁ ፋሚሊዎች በጣም ብዙዎቻችን ደስ ይለናል። ለምን ትዳራቸው እንደ አዲስ ስለሚታደስና አዲስ ማንነት ስለሚይዙ በጣም ነው ደስ የሚለን። አሁንም አብርሃምና ሩታ አንድ ላይ በመሆናቸው ደስ ያላችሁ ኮመንት ላይ ደስታችሁን ግለጹልኝ። አብርሽ ምንም ጊዜ ያው ሩታ ብላለች። ባይዘዌ ፋሚሊዎች አንድ ነገር ልነግራችሁ ፈልጋለሁ። በጣም እውነት ይህንን እንደውም ለብዙ ሰዎች ሼር በደንብ አድርጉልኝ፣ ለብዙ ሰዎች ማለት ነው። ከዚህ ፊት ሩታዬ ምን ብላ እንደነበር ትዝ ይላችኋል? ምንም የሚቆይ እንጂ አህያ የጅብ ናት ብላ በፎቶ ለቃ ነበር። ምንም የሚቆይ እንጂ ብያችኋለሁ። አብርሃም የሩታ ነው። ጊዜ ሊፈጅ ይችላል፣ የሆነ እንትን ሊል ይችላል እንጂ አብርሃም የሩታ መሆኑ አልቀረም። እነዛ ያው አጃቢዎቿ ምናምን ይሄን 3 ቀን ሙሉ የት እንደገቡ ባላውቅም እንዴት እንዳልመጡ ባይገባኝም ፋሚሊዎች ግን ዛሬም ያው አብርሃም የራሱን ሀሳብ በጣም ለመስጠት ሞክሯል። እንዳልኳችሁ ያው አንዳንድ ነገሮችን ሲያወራ የሆነ ምን አብርሃም ራሱ አንዳንድ ንግግሩ ትንሽ ሰው እንዲወዛገብ እያደረገ ስላለ ነው። ብዙ ሰዎች እንደዛ እያሉ ያሉት ሩታዬ የአብርሃም ንግግር በጣም ሰው እርግጠኛ እንዲሆን ስላላደረገ ነው። አብርሃም በጣም ደግሞ እርግጠኛ ሆኖ ከሩታ ጋር መሆን እንደሚፈልግ እንደሚናገር እርግጠኛ ነኝ። ሄርሜላ በዚህ ልክ ራስሽን ባትጎጂ በጣም ጥሩ ነው። ነገሩን የእውነትም አምነሽበት ከመሃላቸው ወጥተሽ የራስሽን ላይፍ መኖር ብትጀምሪ በጣም ደስ ይለኛል። ያው ሴት ልጅ ስለሆንሽ የራስሽ ህይወት ይኖርሻል። ቀጣይ ላይ ያን እንጃ ይሁን ነገር ፍጠር ሄርሜላ ሄርሚ እኔ ጉዴ ምን ይሻለኛል? አንተ ለምንድን ነው ቆመህ የምታየው? አንድ ነገር አታደርግም እንዴ? ሄርሚ እየነቃች ነው መሰለኝ። ሄርሚ ኧረ አንድ ነገር አድርጉ። ቢያንስ ወይ መኪና ይዛችሁ ኑና ይዘናት እንሂድ። በቃ ያው እሺ ቆይ ለምን ትንሽ ትንቃ ብዬ እኮ ነው። አትነቃም? ከዚህ በፊት እንደዚህ ሆና ሚኪ አብራምና አንድ አዋራት አንድ ነገር በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃ ትችላለህ። እስካናግራት ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? ሄርሚ ራሷን ስታ ነው አብራም። ወይኔ ጉዴ ፈላ ዘንድሮ ቀን። ሄርሚ አንቺ ሄርሜላ አይኔ በእግዚአብሔር ምን አቅባታለሁ እኔ እንድትነቃ ነው እንጂ። ለምንድን ነው አንድ ነገር ማታደርገው? ለምንድን ነው ዝም ብለው ቆመ የምታያት? አናግራት እስኪ። ኧረ ወይኔ ሚኪያስ ለብሮ እዚህ የምንሰራው ወይኔ ለካንተ ነው ይዘናት እንሂድ። ሄርሜላ ፋሚሊዎች ያው እያያችሁ ነው።
የሚያረገው አብርሃም የሚያረገው አክት በጣም የሆኑ ነገሮችን ፈርቶ ምናምን አይነት ነገር ይመስላልና በዚህ ልክ እንደዚህ ይሆናል ብዬ በፍጹም አላስብም። ደግሞ ምንም አይነት ነገር ቢፈጠር ፈልጎ ሩታ ጋር ሄዶ ነው። ፋሚሊዎች አብርሃም አሁንም ሩታ ጋር ያለው ፍቅር እንዳለ ነው። ሄርሜላ ደግሞ ይህን ነገር አምና መቀበል በጣም እንደከበዳት እየታየ ነው። መሀል ላይ ገብታ ነገሮችን ባያበላሹ ሄርሜላ በዚህ ሰዓት የራሷን ህይወት የምትኖር አይነት ሴት ነበረች። ግን አሁን የገባችበት ህይወት ልክ ስላልሆነ ይኸው ነገሮችን አምና መቀበል ከብዷት በዚህ ልክ ራስ እስከ መሳት ድረስ ብዙ አይነት ነገር እስኪደርስባት እየደረሰች ነው። የአብርሃም ደግሞ እንደዚህ ራሱን መጣል ግራ ገብቶኛል። ቤት ሄዳ ትተኛም ወይ ያለ ነው ፊንት የጫረችዋለች። ዋይ ለምን አብርሃም ለምን እንደዚህ ሊሆን ቻለ? በደህናው ነው ብላችሁ ታስባላችሁ ወይስ ከጀርባው ሌላ ነገር አለ? ፋሚሊዎች የሆነ ያላወቅነው የተደበቀ ኬዝ አለ። ያ ጉዳይ ነገ አደባባይ መውጣቱ የማይቀር ነገር ነው። አብርሃም ምን እንደሆነ ነገ ይታወቃል። ከዚህ ፊት እንዳልኳችሁ ሄርሜላ ጀስት ራሷን ደብቃ ራሷን ሸሽጋ እያለ ብዙ ሰዎች አብርሃም በመጠርጠር በማሳፈር ከኋላቸው በመሄድ ብዙ አይነት ነገር ለማድረግ ሞክሮ ሰው በቃ እነሩታ ናቸው እንዲያረጉት እነሩታ ነው ያፈኑት ምናምን ብሎ ብዙ ግርግርና ብዙ ሁካታ ለመፍጠር ሞክረው ነበር በጣም ብዙ ሰዎች። ግን ሄርሜላ በመጣች ጊዜ የተፈጠረውን ጉዳይ አይታችኋል። ያልጠበቅነው ያላሰብነው። ሄርሜላ በፍጹም ማንም ሰው ራሷን ትደብቃለች ብሎ አላሰበም ነበር። ዛሬም አብርሃም እንደዚህ የሆነ ያለው ምናልባት ፈልጎት በራሱ ፍላጎት ሊሆን ይችላል ብዬ አስባለሁ። ነገሮችን ለመቀበልና ሄርሜላን ከህይወቱ ለማስወጣት ሲከብደው ያደረገውና የፈጠረው ጉዳይ ሊሆን ይችላል። አሁንም ሰዎች በጣም ሩታንና ኤፍሬምን ባትናገሯቸው ጥሩ ነው። ነገሩ እርግጡን እስኪታወቅ ድረስ አብርሃም ነገ በራሱ መመለሱ የማይቀር ጉዳይ ነው። አብርሃም ነገ በሲሪየስ ነገሩን መናገሩ የማይቀር ጉዳይ ነው። አብርሃም ያኔ ፈልጌው ነው እንዲያደረግኩት ባለ ቀን ብዙ ሰዎች ታፍራላችሁ። ስለዚህ አሁን የአብርሃም እንደዚህ መሆን እነ ሩታ ናቸው ብሎ ለመድፈር በጣም ያዳግታል። አብርሃም ነገሮች አሳፍረውትም እንደዚህ የሆነ ሊሆን ይችላል። ምናልባት ከልጁ ጋር ላይፍ ለማሳለፍ ከሩታ ጋር ያለውን ህይወት ለማደስ ፈልጎ የፈጠረው ነገር ሊሆን ይችላል። በጣም በእርግጠኝነት ልነግራችሁ የምፈልገው ነገር ይህንን ነገር አብርሃም ራሱ ቀምሮ እንደዚህ መሆን አለብኝ ከሩታ ጋር ለመኖር ብሎ አስቦ ያደረገው ነገር ሊሆን ይችላል። ሩታን በጣም እንደሚወዳት እንደሚያፈቅራት ከሷ ጋር ደግሞ መኖር እንደሚፈልግ እጅግ በጣም ብዙ ጊዜ አይተናል። በጣም ብዙ ጊዜ እዚህ ጉዳይ ላይ ወንድሟም እያለ ነበር። ሩታን ባይፈልግ ከነ ኤፍሬም ጋር መሆን ባይፈልግ ኖሮ እነሱ ጋር አይሄድም እያለ ነበር። እውነት ነው። ባይፈልጋት ከሩታ ጋር መኖር ከሩታ ጋር ህይወት መመስረት ባይፈልግ ሩታ ጋር አይሄድም ነበር። ስለዚህ አብርሃም መጀመሪያም ሩታን ይፈልጋት ያፈቅራት ከሩታ ጋር መኖር ይፈልግ ነበር። ስለዚህ ነገሮች ምናልባት አሳፍረውት የፈጠረው ነገር ሊሆን ይችላል ብዬ አስባለሁ። እናንተም ፋሚሊዎች ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። እንግዲህ የራሳችሁ አመለካከት ነው። መሄድ ትችላላችሁ። ከዚህ በላይ ባትቆዩ ደስ ይለናል። እኛ ማውራት የምትፈልጉት ነገር ጨርሳችኋል። እንዳይቆጣ ከዛ ወስዶ እንዳይቆጣ ማለት ነው። ወንድሟ ሲጀመር አይመለከትም። ከዚህ በኋላ ህይወቷ ላይ እንዳደርስ ብያለሁ። ምንም ላድርጋት ምንም ትሁን ህይወቷ ላይ አንዳችሁም እንዳደርሱባት ተናግሬያለሁ። በቃ እንሂዳ ይበቃሻል። በእግዚአብሔር ቆይ ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እንደዚህ ራስሽ የምታዋርጂው?
እሺ ይቅርታ ወንድሜ ማለት እሱ እኮ ጥሩ ሁኔታ ላይ ስላልሆነ ነው። በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ወይ ነፃ ልጅ አይደለም። ስላንቺ ምንም ነገር አልነገርኩም። የሆነ ትንሽ እየቦቃቀላ የምታጫውት ነው መስሎ እኮ አታለውክ ነው ምናምን ትያለሽ እንዴ? ሞት ይዣለሽ እንዴ? ያማታል ለብሮ ይዘህና አትሄድም? እናትህ ጨረሰችው። አብርሃም ጨርሰናል አይደል? እንዴ አይደለም እና እሺ ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው ስነ ስርዓት ማታስይዝልን? እሱ ደግሞ አይወድሽም ሄርሜላ ማለት እንደዚህ እንዳረግ እሷ እንደዚህ እንድታረግላት ይፈቀዳል። እየነገርኩሽ ነው። እግዚአብሔር ቆይ አንዴ ሚኪያስ፣ አሁን አብርሃም እንደዚህ አይነት ሰው አይደለም። አንተ በደንብ ስለማታውቀው ነው፣ ቀርበህ ስለማታውቀው ነው እንጂ እንደዚህ አይነት ሰው አይደለም። እንዴት ነው ከዚህ በላይ ማልቀርበው? እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልግ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ፍሬም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነበረ። ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሽ ነው አይደለ? ገብቶኛል። ግን አንዴ ስማኝ፣ ይኸውልህ ሁለቱ ማለት በጣም የእሱን ህይወት በጣም ለማባለሸት የሚፈልጉ ሰዎች ናቸው። በተለይ ኤፍሬም እኔና እሱን ለመለያየት እየሞከሩ ነው። ገባ? የሆነ ነገር ባያስነኩት አብርሃም እንደዚህ አይደለም። ከዚህ በላይ ሄርሜላ ምን አይነት አማርኛ ነው የፈለግሽው? እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይኸውልህ ስማኝ፣ አሁን አልፈልግም የሚለው የሆነ ነገር አስነክተው ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። ገባ? ይኸውልሽ እኔ እዚህ ጋር ሂዱ፣ በቃ ሂዱ። ይኸውልሽ እኔ አንቺን ብዬ ነው የመጣሁት እንጂ እሱን ብዬ አይደለም። ይኸውልሽ ከሱ መስማት የፈለግነውን ነገር ከሱ ሰማን አይደለ እኮ ገብቶኛል። ግን አታውቃቸውም እንዴ? ለምንድን ነው የማትሄጂው? እሺ አንዴ ተረዳኝ። ኤፍሬም እና ሩታን አታውቃቸውም እንዴ? የእሱን አንገት ለማስደፋት እሱ የሆነ ነገር አንዴ ቆይ አንዴ አዳምጠኝ። በጣም መጥፎ ሰው ነው። የሆነ ነገር አንዴ ቆይ በእግዚአብሔር ስለሱ ምንም ነገር ልታወራ አይፈቅድልሽም። ሲቀጥል ደግሞ በቃ እሺ አልሄድም። እግዚአብሔር ምንድን ነው ሄርሜላ? ይኸውልሽ እኔና አንቺ ማውራት ያለብን እናወራለን። ግን የእሱ ማዳመጥ የፈለግሽው ነው። ይኸውልሽ ነግሮሻል። በደንብ ላስረዳክ። ይሄ ነገር ይሄ ቀን ያልፋል። ግን አሁን ከሱ ጎን ነው መሆን ያለብን። ና አብርሃም ሄርሜላ አልፈልግም ከዚህ በኋላ ይኸውልሽ ማናገር ከፈለግሽ እኔ ጋር እናገርሽው አይደለ? በእኔ ፊት ማውራት የፈለግሽውን እኮ ብቻችሁን አወራችሁ አይደለ? እኔንም አዳምጪኝ አንዴ። እሱ እንደማይፈልግሽ በግልጽ እየነገረሽ ነው። እየተጫወቱበት ነው። በእግዚአብሔር እየቀለዱበት ነው። የሚጫወቱበት ይሄ እኮ ልጅ ፓረም ትልቅ ሰው እኮ ነው። ምን ሆነሻል? እያለመጡበት ነው። ተንኮል ሰርተውበት ነው። አብርሃም እንደዚህ አይነት ሰው አይደለም። እግዚአብሔር ነው ስለማውቀው ነው። ይኸውልሽ ከአንደበቱ እየተናገረ ሰው እንደዚህ ነው ማለት አትችይም። በቃ እሺ በእኛና እንዴ ከዚህ በላይ መቆየት አያስፈልጋችሁም። ያስጨነቃችሁን እኮ ምን አድርጉ ነው የሚሉት? እግዚአብሔር እንዴ ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው እኮ ልክ አይደለም። ምን አድርጉ ነው የምትለን? ወይኔ